የሉሲፈር በትር ክፍል 4። ኒውዮርክ ውስጥ ቅድስት መኖሪያ ቤት ዶክተር ዋሲሁን ፈጽሞ ከደቂቆች በፊት የሆነውን ማሰብ አቃተው። ከዚህች የጥቁር ቆንጆ ልጅ ይህን ያህል ጀብደኝነት ጌት መጣ? ቆይቺ ቆንጆ ልጅ ማለት እውነት ከኔ ምን ፈልጋ ነው? እኔ ምንድነው ይለሷ? እዛች ጥቁር የቅድስት መኪና ውስጥ የሆነውን በሐሳብ ደገመው። ቅድስት ከሚያሳድዷት ስትሸሽ ጎማ በጥይት ተመተው ከዕለት ጋር እንድትጋጨ ከኋላዋ ተከትለው መኪናዋ ላይ የጥይት ዝናብ ሲያወርዱ መኪናዋ የተሰራችበት ማቴሪያል በከፊል ጥይት መከላከያ ቢችልም ፈጥኖ የዋሲሁን ወንበር ወደ ኋላ በማስተኛት ዋሲሁን ላይ በመውጣት ተኩሱ እስኪያበቃ ከወንበሩ ጋር ሽጉጧን በማውጣት አቀባብላ ለደቂቆች ዋሲሁን ጥይት እንዳይመታ እላዩ ላይ ተኝታ እስኪሄዱ ቆየች። ዶክተር ዋሲሁን ያቺን ቅስፈት ደጋግሞ አሰባት። ከተኩሱ ገዝፎ ደረቱን የሚበሱት እንደ ጦር የሾሉ ጡቶቿ ነበሩ። ጠረኗን ደጋግሞ ገላው ሲገርፋው ትንፋሿ ገላውን ዘልቆ ልቦቹን ሲያነዱት ይሰማዋል። ተኩሱ አብቅቶ ከደረቱ ላይ በእርጋታ እየተነሳች ይቅርታ አለችው። እሱ ግን ከተኩሱ በላይ ያነደደችው እሷ ነች። ልቡን ደጋግሞ ተሰማው። አንድ ጥቁር ሌላ መኪና ከቆይታ በኋላ ወደ እሷ ቤት አደረሳቸው። ቅድስት ወደ መኖሪያ አፓርታማዋ በፍጹም እርጋታ ዋሲሁንን አስከትላ ከአሳንሰሩ ወጥታ ወደ ቤቷ እንደገቡ እንዲቀመጥ ጋብዛ ወደ ውስጥ ገባች። ኢትዮጵያዊ ነሽ አላት በአማርኛ። ሲያናግራት አንዴም በአማርኛ አትመልስለትም ነበር። መጠጥ እንደሚፈልግ ሳትጠይቀው ሻውን ልግባ ብላ ወደ ውስጥ ገባች። ቅድስት ያሰበችውን አንድ በአንድ እየተሳካ ነው። የደረሰው ጉዳትና አደጋ ተኩሱ ሁላ የዶክተር ዋሲሁን አመኔታን ለማግኘት ሆን ብላ ያዘጋጀችው እቅዶቿ ነበሩ። አሁን በመጠኑ ቢሆን የዶክተር ዋሲሁን አመኔታን አግኝታለች። ቅድስት ለራሷ ፈገግ አለች። ዶክተር ዋሲሁን ያሳለፈው ቀን ከባድ ቢሆንም ዞል እያለ የቅድስትን የተዋቡ የአልበም ፎቶዎች ማየት ጀመረ። መስቀያው ላይ ከተደረደሩት ውብ የቅድስት ፎቶዎች ግን አንድ ፎቶ እጁን ቀልብ ሳበው። ቅድስት አንድ ሐይቅ ዳር የተነሳችው ፎቶ ነው። በዋይኛ ልብስ ነች። ክንዷ ላይ ከዚህ ቀደም በተለያየ ቦታ ያየው የተኩላ ምልክት ነበር። ክንዷ ላይ የተመለከተው ዶክተር ዋሲሁን ደጋግሞ አይኑን ባለማመን ተመለከተው። አዎ ያ ድንገተኛ ክፍል ሕክምና ላይ በደም ጋውን ላይ የተወለደ ስዕል አሁን ከስር ያስለቀቀችው ቅድስት ላይ ተመልክቷል። ትዕዛዝ እየገዛ ለሞት እየተነዳ ነው ሲል በውስጡ ወግሞተሞተ። ድንገት ግን በመኪናው መስታወት በኩል ወደ ውጭ ያለ ድንገት ግን ከዚህ በፊት ኒውዮርክ ውስጥ ከሆስፒታል አመቶ መናፈሻ ውስጥ ካለው ወንበር ላይ በሰመመን ውስጥ ሆኖ የተመለከተው ትንሽዬ ልጅ ታየው። አሁንም መኪናው ይከንፋል፣ መንገዱም ይሸሻል፣ ሁሉም ነገር ይንቀሳቀሳል። መኪና ውስጥ ሆኖ የሚያየው ህፃን ልጅ ግን ቆሟል። አትኩሮ ዶክተር ዋሲሁን ለማየት ሞከረ። ያው ትንሽ ልጅ ነው። ዝም ብሎ በትኩረት ያየዋል። ታዲያ ድንገት የሚሄዱባት መኪና ፍሬን ስባ ድንገት ቀጥ አለች። ውስጥ ያሉት የዶክተር ዋሲሁን አጋጆች ደንግጠው ወደ ውጭ ሲያዩ ቅድስት ከፊት ቀድማ መንገድ ዘግታ ቆማለች። ከአጋጆቹ አንደኛው መጣ። መሳሪያውን አቀባብሎ ሊገላት ሲል ቀድማ መታቸው። ቀሪዎቹንም ፈጠን ብላ ከቅልጥፍና ጋር ገደለቻቸው። ነገር ግን ከመሞት ይልቅ ሰውነታቸው ወደ ጥቁር ተኩላነት እየተቀየረ ልብሳቸው እየተቀዳደደ ሰውነታቸው ጸጉር መልበስ ጀመረ። ጥርሳቸውም ሰውኛው ቀርቶ ያወረ ሆነ። ባንዴ ወደ ግዙፍ ተኩላነት ተቀየሩ። ዋሲሁን አጋጆች ውስጥ አንደኛው ወደ ቅድስት መንደርደር ሲጀምር አንዱም የመጀመሪያውን ተከትሎት ወደ ቅድስት እየሮጡ የቀረውም እንደ ሁለቱ ራሱን መቀየር ሲጀምር ዶክተር ዋሲሁን ከመኪናው ፈጥኖ ወጣ። አስፓልቱ ላይ ከአንዱ አጋጭ ወድቆ ያገኘውን ሽጉጥ በማንሳት ወደ ኋላው ሸሸ። ነገር ግን ከተቀሩት ሶስተኛ መኪናውን ሲያሽከረክር የነበረው በመጨረሻም ራሱን እንደ ሁለቱ ወደ ጥቁር ተኩላነት የተቀየረው ሰው ወደ ዋሲሁን በከፍተኛ ፍጥነት መሮጥ ጀመረ። ቅድስት በከፍተኛ ፍጥነት ወደ እሷ የሚመጡት ተኩላዎች ስታይ ምንም የመረበሽ ስሜት አልተፈጠረባትም። ፈጥና ከላይ የለበሰችውን ሹራብ አውልቃ ከጀርባው ያለውን ንቅሳት ወደ ተቀየሩት ተኩሎች በመዞር አሳየቻቸው። ሰውነቷን ለታሪክ እንዳይቀር ፈትፍታ
ሊያጠናቋት በከፍተኛ ቁጣ ጥርሳቸውን አስለው ወደ እሷ የሚሮጡት ተኩሎች ከመቅስፈት ዞራ ጀርባ ላይ ያለውን የተኩላ ንቅሳት ስታሳያቸው ባለቤቱን እንዳየ ውሻ ጭራቸውን ቆልተው ወደ ኋላ በመሸሽ አስፓልቱን አቋርጠው ጥቅጥቅ ወዳለ ጫካ ሸሹ። ዋሲውን ደጋግሞ እየተጠጋ ወዳለ ጥቁር ተኩላ ቢተኩስም ፈጽሞ ሊመታው አልቻለም። ርቀታቸው ጠቦ እየሸሸ ያለው ዶክተር ዋሲውን ላይ ከጀርባው ተከመረበት። ዋሲውን ላዩ ላይ የወደቀበት ግዙፍ ጥቁር ተኩላ ፈጽሞ ሊቋቋም አልቻለም። ወደ መሬት ወደቀ። ዋሲውን በደመ ነፍስ መወራጨት ጀመረ። እጅግ የተቆጣው ተኩላ ዶክተር ዋሲውንን ከጀርባው በጥርሱ በመያዝ ወደ ላይ አንጠልጥሎት ወደ ጫካው ሮጠ። ዶክተር ዋሲውን ከጀርባው ከፍተኛ ሕመም የሚሰማው ተኩላ ለማምለጥ በቻለው አቅም ታገለ። ነገር ግን የጀርባው ሕመምና እያወዛወዘ ሲጎትተው ከመሬትና ከዛፍ ቅርንጫፍ ጋር እያማታ ሲወዘውዘው እየተዳከመ ራሱን ሊስት ሆነ። ድንገት ሌላ ጥቁር ተኩላ ዋሲውንን የሚጎትተው ተኩላ ላይ ከጀርባው ወጣበት። ዋሲውንን የሚጎትተው አውሬ ዋሲውንን ጥለው ከጀርባው ላይ ወጥቶ ማጅራቱን ከያዘው ሌላ አውሬ ጋር ትግል ጀመሩ። ዋሲውን አሁን ለመሸሽ እድል ቢያገኝም ሰውነቱ ስለተጎዳ በእጆቹ ብቻ በደረቱ እየተሳበ በጥቂቱም ቢሆን ለመደበቅ ሞከረ። ሁለቱ ጥቁር ተኩሎች እርስ በርስ መነካከስና መቦጫጨቅ ጀመሩ። ዋሲውን ያለውን አቅም ሁሉ ተጠቅሞ እንደምንም ለመሸሽ መሞከር ቀጠለ። እዛው መሬት ላይ ያገኘውን ሁላ እየሳበ ለመሸሽ ሲሞክር የዛፍ ስር እየሳበ መስሎት በጥቁር እባብ ጎተተ። የተነካው እባብ በፍጥነት እጁ ላይ ተጠመጠመ። በስህተት የተያዘው ዶክተር ዋሲውን ድንጋጤ ባዘለው ደመነፍስ እባቡን ባለ በሌለም ኃይሉ አረቆረወረው። ግን ዶክተር ዋሲውን አርፍዶ ነበር። እባቡ እጁን ነድፎታል። የመጨረሻው ህቅታው ወደ ምድር የሰውን ልጆች እንዲያሳድድ በተጣለው ዘንዶ ከመሆኑ በላይ ንጹሃን ነፍሶች ሊበላ ከሰፈሰፉ የክፋት እባብ ጭንቅላቱን ቀስቅጦ ምስኪን ሀገሩንና እናቱን አድኖ የንስሐ ሞቱ እንዲሆንለት ይመኛት የነበረችውን ቀን ዛሬ በጨለማው መንፈስ ተቀማ። ሲጎትተው የነበረው አጋንንት ፈረሰ። ከእኩያው መንፈስ ጋር ሲጎትተው የነበረው አጋንንት ፈረስ ከእኩያው መንፈስ ጋር ትንቅንቅ ገጥሟል። ጥርስ ለጥርስ ይበላሉ። አዎ አውሬ እንዲህ ነው። ለረሃቡ ይወድቃል። ነፍሱንም ቢሆን ከመብላት አያርፍም። ጥቁር መንፈስ መንጠቅ ነው የሚያውቀው። ያለህም በሙሉ መውሰድ እስኪወስድ ግን አስረህም ቢሆን ትጋልበዋለህ። ነፍስህን እስኪነጥቅ የሱ ባልሆነችው ዓለምህ ጭምር እንደ መደለያ ይነሰጥሃል። ከዚህ ሰጠህን ነጥቆ ወደ ጥቁሩ ይጥልሃል። ዶክተር ዋሲውን የባጤ ቆጡን መለፍለፍና መዘባረቅ ጀመረ። አእምሮን እየሳተ ሰውነቱ እየከዳው መጣ። አካሉም እየደነዘዘ ነው። ቀጠለ። በደከማ አንደበት እርስ በእርስ ወደሚባሉት ሁለት ተኩሎች እየተመለከተ ክፉ መንፈስ ክፉ ሐሳብም እንዲህ ነው። በአንዱ ላይ ይነሳል፣ አንዱን ያስወጣል፣ አንዱ በአንዱ ላይ ተአምር ያሳያል። ያን ጊዜ ምልክቴ ነው። እናም እናንተ ባላችሁበት አርጉ። ምክንያቱም ክፉ መንፈስ ገና ፀሐይን በእጁ አድርጎ ከዋክብትን ሲያረግፍ ያሳያል። ዶክተር ዋሲውን ማውራቱን አሁንም ቀጥሏል። ሰውነቱን ላብ እያዘፈቀው አይኑም ደም እየለበሰ መጣ። መናገሩን ግን አላቆመም። ዝም ብሎ ያወራል። አይኑ ላይ የወላጆቹ ነፍስ አባት መጡበት። ካደገበት ስላሴ ደብር አውድ ምረቱ ላይ ሆኖ በሰመመን ውስጥ ጥቂት ዓመታትን ወደ ኋላ ደግሞ ታዩት። የአምላክን የፈጣሪን ቃል ባትሰማ ዛሬ የሚያዘዝኩን ሥርዓቱና ትእዛዙን ሁሉ ባትጠብቅ ባታደርግም እነዚህ መርገሞቹን ሊያመጡብሃል፣ ያገኙሃል። መናፍስቱ ሲመጡ ለጊዜው መኝታው፣ አልጋው፣ ኑሮ፣ ገንዘብ ወዘተ ይመቻል። ነገር ግን በኋላ በኩል እየመጣ ያለ አንድ ጠላት አለ። በዚህ ጊዜ ሲመቸን ካልነቃን ዲያብሎስ መንገድ ላይ ነው ማለት ነው። ዲያብሎስ በደም ውስጥ ከገባ በኋላ ግን ምቾት የሚባል ነገር የለም። መጀመሪያ ሙሉ ለሙሉ እስኪቆጣጠር ድረስ እንዲመቻ ያደርጋል። ከዚያ በኋላ ግን ይይዛል፣ ያስራል። በመሆኑም ክፉ መናፍስቶች በሰውነታችን ውስጥ መኖራቸውን በሁለት ዋና ዋና መንገዶች ማወቅ እንችላለን። በጤናችን ላይ በግልጽ ጉዳት የሚያሳዩ ምልክቶች ናቸው። በጤናችን ላይ ጉዳት የሚያሳዩ ምልክቶች ቤተክርስቲያን፣ ቃል ፈጣሪ መጥላት፣ ይህ የጥላቻ ስሜት በአካላችን ላይ ምንም አይነት የጤና ጉድለት ምልክት የሚያሳይ ምልክት ነው።
ዋናው የክፉ መንፈሶች በውስጣችን መኖራቸውን የምናውቀው ቤተክርስቲያን እንዳንሄድና ከቤተክርስቲያን እንድንርቅ፣ ጾም እንዳንጾም፣ ቅዱስ ቁርባን እንዳንወስድ፣ ጸሎት እንዳናደርግ፣ እንዳንጸልይ፣ ከስርዓት እንዳናወጣ፣ ጸበል እንዳንጠመቅ፣ ስብከትና መዝሙር እንዳናዳምጥ ወይም እንድንጠላ የሚገፋፋ አዲስ ስሜት ከውስጣችን እንዲሰማን መንፈሱ ቤተክርስቲያን እንዳንሄድና ከቤተ ፈጣሪ እንድንርቅ ከሚጠቀምባቸው ዋነኛ ከተለመዱ ዘዴዎች መካከል የኃጢአትና የጦርነት ፊልሞችን የማየት ሲዳብር፣ በልዩ ልዩ ሱሶች በመጠመድ ለምሳሌ በመጠጥ፣ በሐሺሽ፣ በቁማር አመል መያዝ፣ በንግድ ስራና በትርፍ ላይ ብቻ ሲተኮር ፈጣሪ መጽሐፍ ቅዱስን ረስተን ንቀን ሃይማኖትን ቤተክርስቲያን በድፍረት ማንጓጠጥ ስንጀምር ክፉ መንፈስ በሰውነታችን ውስጥ ማድፈጡ ይታወቃል። አዎ ወገኖቼ፣ ክፉ መንፈስ ሲያሻው በአውሬ ካሻው በእርግብ ይመሰላል። እናም ለመጣው ለሄደው አታጠምሉ፣ ጊዜው ከፍቷል፣ ንስሐ ግቡ። በኋላ መንታችሁ የምታለቅሱባት ቤተክርስቲያንም አታገኙ። መስቀል የሚያሳልምና የሚባርክ ቄስ ቀርቶ ቀዳሽ ዲያቆን የማታገኙበት ክፉ ዘመን እየመጣ ነው። በጊዜ ንስሐ ግቡ፣ ልባችሁን ለፈጣሪ ያሳዩ። ዶክተር ዋሲሁን ደግሞ ደጋግሞ በስብከታቸው ሳይቀር የወላጆቹን ሐሳብ ባታዩት የወደቀበት ዓመታትን ወደ ኋላ ሄዶ ታዩት። አውሬዎቹ አሁንም ትግላቸው በርትቷል። ዶክተር ዋሲሁንን ሲጎትት የነበረው በትግሉ መሃል ዋሲሁንን ለማንሳት ሲሞክር መልሶ ያኛው እንደመጀመሪያ ካንገቱ ይሰፍርና ትግላቸው እንደገና ይጀምራል። ዋሲሁን በሰመመኑ መሃል በመጠኑ ነቃ እያለ ሰረቅ በማድረግ የሁለቱን ተኩሎች ጸብ ወደ ሞት በእርጋታ እየሄደ ያያል። በአካባቢው በጨረቃ ብርሃን ደምቋል። ከአውሬዎቹ ግብ ጋር ተዳምሮ እጅግ አስፈሪ ትዕይንት ፈጥሯል። በስተመጨረሻ ግን ዶክተር ዋሲሁን ሲጎትት የነበረው ተኩላ ተረቶ ላይነሳ ወደቀ። ያሸነፈውም ተኩላ ደጋግሞ እየዞረ የወደቀው ተኩላ ላይ አጓራ። ዋሲሁንም በስተመጨረሻ ህመሙ በርትቶበት ራሱን ሳተ። ዶክተር ዋሲሁን ራሱን ከሳተበት ሲነቃ አንድ እጅግ ዘመናዊ ቅንጡ መኖሪያ ቤት መኝታ ቤት ውስጥ ራሱን አገኘ። ቅድስት አልጋው ጫፍ ላይ ተቀምጣ አገኛት። ያ ውበቷ እንደ ፈረስ ውሃ ተበጥብጧል። ፊቱ ሰንበር አውጥቷል። ከላይ ነጭ ቦዲ ብቻ ስላረገች ገሏ ሰንበር ሰርቶ ከጀርባ ተከትሎ ተመለከተ። ቅድስት ከድመት ጋር ያደረች ነው የምትመስለው፣ እንዳቀረቀረች ናት። ዋሲሁን መለስ ብሎ የክፍሉንና የራሱን ሁኔታ አጠና። ከጎኑ ግሉኮስ ተሰክቷል። የልብ ምቱን የሚቆጣጠር መሳሪያ ደጋግሞ ድምጽ ያሰማል። በሩ ተከፍቶ አንድ ሰው ዶክተር ዋሲሁን ወዳለበት ገባ። ዋሲሁን ሰውየውን እንዳየው ደንግጦ ከቦታው ቀና ለማለት ሞከረ። ነገር ግን ፈጽሞ አቃተው። ከጎኑ ያለው የልብ ምት መቆጣጠሪያ መሳሪያ ድንጋጤውን በድምጽ ደጋግሞ እያስጮኸ ፍርሃቱን ተናገረ። ዶክተር ዋሲሁን ራሱን ያገኘበት አልጋ ላይ በጓደኛው ታፍኖ መወሰዱ ከተመለከተ በኋላ ከፍተኛ ትዕዛዝና ማስፈራሪያ ሲያደርሱ የነበሩት አዛውንት ነበሩ። ዶክተር ዋሲሁን አልጋው ላይ እንዳለ ወደ ኋላ ፈገፈገ። ጀርባው ላይ ያለው ቁስል ክፉኛ ተሰማው። ሸበተው ሰውዬ ጠጋ በማለት ከማይሆን ሰው ጋር እየታገልክ ነው ዶክተር፣ በአንተ ምክንያት በቀን ከ20 ያላነሰ ሰው እንደ ቅጠል እየረገፈ ነው። ይህ የመጨረሻችን ጥያቄ ነው። የክትባቱን ፎርሙላና የመድኃኒቱን ቀመር እዚሁ አልጋ ላይ ትሰጠናል። 48 ሰዓት ይበቃሃል ብለው ሰውየው ክፍልን ጥለው ተመልሰው ሲወጡ ቅድስት ተመልሳ ገባች። አልጋው ጫፍ ላይ መታ ተቀመጠች። ሰውነቷ ተገላልጧል። ክፉኛ ተጎድታለች። ፊቷም ተጎሳቅሏል። አትኩራ ወደሱ እያየች ቫይረሱ በከፍተኛ ተሰራጭቷል። ማንም ማንንም ማዳን አልቻለም። ያገገሙ መልሶ እየታመመ ነው። አውቃለሁ፣ ስጋትና ስሜትን እረዳለሁ፣ ግን አሁን ለዚህ ቫይረስ የመዋጫው መፍትሄ መሆን አለበት። ለምትወዳት ሀገር ስትል ይህን አድርግ አለችው። ዶክተር ዋሲሁን አልጋው ላይ በእርጋታ እየተመቻቸ መስማማቴን ቀደም ብዬ አንቺ ቤት እያለሁ እንደገለጽኩ ረሳሽ? እስኪ መልሽልኝ፣ እዛ ቦታ ለምን መጣሽ? አሳልፈሽ ከሰጠሽኝ በኋላ ለምን ተመልሰሽ መጣሽ? ያንን ሁላ ግርግር ፈጠርሽ? እዚህስ እንዴት ልገኝ ቻልኩ? እንደሞትኩ እንደነበርኩ አስታውሳለሁ። ከዛ ሲኦል እንዴት ልድን ቻልኩ? አንቺስ የገደልሻቸው ሰዎች ራሳቸውን ቀይረው ስጋሽን ሊያናቅጠቁ እንደሮጡ አስታውሳለሁ። ንገሪኝ፣ ምን እየሆነ ነው ያለው?
ወይስ ሁሉ ህልም ነው? ድጋሚ መቼም ድራማ ትሰሪያለሽ ብዬ አላስብም። ንገሪኝ ምንድነው የሆነው? አለ። ዋሲውን ተመቻችቶ ከተኛበት አልጋ ላይ እንዳለ ቅድስትን አትኩሮ እያየ፣ ብዙ ጥያቄ አታብዛ፣ መጀመሪያ መዳን አለብህ። በተሳሳተ መንገድ ነበር እየሄድክ የነበረው። ያ ደግሞ በምንም መልኩ ቢሆን አንተንም የሚመልስህ አልነበረም። እኔ ስራዬ ሰዎችን ማዳን ነው። በስራዬ ጠበቃ በሆንም ለተለያዩ ግዳጆችም ሚስጥራዊ ስራዎችም እንድሰራ ታዘዛለሁ እና በዚህ አጋጣሚ ነበር ካንተም ጋር እንድገናኝ አጋጣሚ ተመቻቸልኝ። አንተንም ከታሰርክበት በማስፈታት ኢትዮጵያ እንድትሄድ በመርዳት እኔም አብሬህ በመሆን ምናልባት ለሀገር ስትል ክትባቱን ስትሰጥ በጥንቃቄ አንተን በማስወገድ በተቻለው ፍጥነትም መድኃኒቱን ይዤ ወደ እነሱ መመለስ ነበር። ነገር ግን ባላሰብኩትና ባልገመትኩት ሰዓት እስከ ሞት ድረስ በውስጥህ ላይ ያስከው ነገር በአንድ ሌሊት አሳልፈ እንደምትሰጥ ቃል ገባ። ሲያሳድድህ የነበረ ሰው ሳላመነታ ሰጠው። በሰዓቱ ምን እንደነካኝ ሊገባኝ አልቻለም ነበር። ግን ባለቀ ሰዓት የተናገርከኝ የተውክልኝ ቃል ውስጥ ይረበሻው። ደጋግሜ በወሰንኩት ውሳኔ ላለመጸጸት ብዬ አሰብኩ፣ ግን አልቻልኩም። ቀድሜ የሚሄዱበትን አቅ ስለነበር ተከተልኳቸው። በቃ ይሆነው አለች። ቅድስትን መልኩን የተቀየረውን አይኗን አይኑ ላይ ሰክታ። ዶክተር ዋሲውን የቅድስትን ንግግር ፈጽሞ ሊዋጥለት አልቻለም። ከዛ በኋላስ ሲል ጠየቃት። ቅድስትም በስጨት በማለት ከዛ በኋላ ስላለው ምንም አይሰራልህ፣ አሁን ከፊትህ ላለው አስብ፣ እዚህ ፈጽሞ አላደነህም። ዋሲውን አሁን ምንስ እያረግሽ ነው? ይህኛው ከዛኛው በምን የተለየ ነው? ክፍሉን ለቀሽ ውጭልኝ፣ ከአንቺ ጋር ጨርሻለሁ። አለቆችን ጥሪያችሁ ፍጠኝ አላት፣ ጣቱን ወደ በሩ እየጠቆማት። ቅድስትም ከጀርባ ሽጉጥ በማውጣት ወደ ዶክተር ዋሲውን እየጠቆመች ምን አለ ያባብ በደንብ መርዞ በገደለ እነዚህ የጥቁር ጥላቦቹሎች ስጋህን ቢያናጣቁት። ወደ ሰውነቷ እየጠቆመችው ስማ፣ እንዲሆንኩት ለማን ይመስላል? አድቬንቸር መስራት አምሮኝ ይመስላል? አንተን ሬሳ አንተን ለማዳን የከፈልኩት ዋጋ ነው። በአንተ ፊት ሚዛን ካላነሳ ጭንቅላትህን ፈርክሽ ድካሚ በአንተ ደም ዋጋ እቀበላለሁ ብላ የሽጉጡን ቃቃታ ልትስብ ደጋግማ ሞከረች። ነገር ግን አልቻለችም ነበር። ዶክተር ዋሲውን በፍጹም ድንጋጤ ቅድስትን ያያታል። በዚህ መሃል ነበር የቅድስት አለቃ ቻርሰን ወደ ክፍሉ የገባው። እንደገባ ነበር ቅድስትን ሽጉጡን ተቀብሏት በጥፊ ጉንጮቿ እስኪቀሉ ድረስ ያዱላት። ቅድስት የጥፊው ምትን መቋቋም ከብዷት ወደቀች። ቻርሰንም ወደ ዶክተር ዋሲውን በመጠጋት ቅዱስ አባታችን ከዚህ በላይ እንድንታገስ አልፈቅድም። የሰጠህ 48 ሰዓታት ላንተን በጣም ይበዛል። ግን እንዲህ ላንተ ዋጋ የከፈለችውን ይችን ቆንጆ ውሻዬን በምን መንገድ ነው ሐሳቧን አስቀየረ ልቧን የነጠቀኝ? እስቲ ይሄን ንገረኝ፣ አለዚያ አናቷም እዚሁ በትኝ ላጥጣው አለው። ዶክተር ዋሲውን ግራ በመጋባት ስሜት አንዴ ቅድስትን አንዴ ደግሞ አለቃ ቻርሰልን ተመለከተ። ሰሞኑን በህይወት ውስጥ የሚያልፉት ክስተቶች ግራ እያጋቡት ነው። የሚያየው ነገር ሁሉ ተደበላለቀበት። ወደ ቅድስት መሳሪያ የደቀነው ቻርሰልን እየተመለከተ እሺ በፍጹም አትግደላት፣ ሁሉንም ነገር እነግርሃለሁ። የተወሰኑ ኬሚካል ፎርሞችና የባህሪ የቀለም የመጠንና የእጽዋት አይነቶች መናገር ጀመረ። ቻርሰል ከጠባቂዎች ጋር እናም ከቅድስት ጋር ተለያየ። እናም ለብቻ ፈገግ አለ። ይህን ስለቀዋጠርክ እንዴት የተናገርከውን ላምን እችላለሁ አለ። ዶክተር ዋሲውንም እውነታ ነው፣ ይህ የክትባት ፎርሙላ ነው። ሳምፕሉም በእኔ ደም ፎርም ነው የተቀመመው። ጥቂት ነገሮች ብቻ ነው የጎደሉት። አሁንም ከኔ ደም ወስዳችሁ ለ2 ሰዓት ባነሰ የላብራቶሪ ምርመራ ውጤቱን ታገኛላችሁ። ከዛ በመነሳት መድኃኒቱን ለማግኘት ይቻላል። ግን እኔን ወደ ኢትዮጵያ መላክ ይኖርባቸዋል። ምክንያቱም በእውቀቱ ከኔና ከዚህ ተንኮል ከላብራቶሪ ሳይወጣ እሱን ከአቅማችን በላይ ስለነበር አስገዳጅ ሁኔታ ውስጥ ስንገባ ኢትዮጵያ ውስጥ ከዚህ ቫይረስ ጋር ተመሳሳይነት ያለው በሽታ መድኃኒት የሆነ የባህል መድኃኒት ጥቂት ነገርን ብቻ መጀመር ነው መፍትሄ ያገኘንለት። የዛ ባህል መድኃኒት ባለቤት ሞቷል። በራሴ መንገድ በመሄድ ይህን ለማግኘት መሞከር ይኖርብኛል ሲል ያለ ወትሮው ለጉድ መዘባረቁ ውስጡን አስገረመው። ለራሱ ህይወት ያልሳሰዋ ሲሆን ለቅድስት ሳሳ። ሁሉንም ዘባረቀ፣ ግን ምንም አልጎዳው። ነገር ግን ቻርሰል አሁንም ከቅድስት ግባር ላይ ሽጉጡን አላነሳው። ቀጠለናም ዋሲውንን እንዲህ አለው፣
እኔ እንኳን ለእንዲህ በሁለት እግሩ ላልቆመ ሰው ይቅርና ለድፍን አሜሪካ ፍርሃት ነኝ። እየዋሻኝ ነው ልበል አለው። ዋሲውን ካፉ ቀበል አድርገው አረ በፍጹም ይህ ነው እውነቱ፣ ብቻ እንዳትገላት እባክህ ሲል ለመነው። ከፈለክ ጥቂት ሳምፕሎችን ጀርመን ካለው መኖሪያ ቤቴ ከግል ካዝኔ ውስጥ አሉ፣ ግን መድኃኒትነቱን አረጋግጠን እንጂ እንዴት እንደተሰራ አናውቅም። ለዛ ነው መሄድ የሚኖርብን አለው። ክፍል 5 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመዶ ያጋሩ።